ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም የህይወት መንገድ ወይም ደረሃይም የተሰኘው ድርጅት መስራችና አስተዳዳሪ ከሆነችው መምህርት የኔነሽ ታደሰ ጋር ቃለ ምልልስ እናካሄዳለን። ዛሬም እንግዲህ በልጆችና በወላጆች መካከል ያለውን ጉዳይ ነው የምንቃኘው። ጤና ይስጥልን መምህርት፣ እንደምን አለሽ? ሰላም ጤና ይስጥልኝ ሰጠኝ፣ እንዴት ነህ? እኔ ደህና ነኝ። በጣም ነው እናመሰግን በድጋሚ። እኔም ከልብ ነው ማመሰግናችሁ። በጣም ጥሩ። እንግዲህ በየጊዜው ያው ሙያዊ ማብራሪያ ተሰጫለሽ። ዛሬ ደግሞ የበለጠ ትኩረት አድርገን የምንመለከተው በተለይ ራስን በመለወጥ ዙሪያ፣ ራስን የተሻለ ደረጃ በማድረስ ዙሪያ ቋንቋን በተመለከተ የምትሰጪው የትምህርት ዘርፍ እንዳለ ነው የተከታተልኩትና እንዴት ነው የጉዳይ? ቋንቋ የሚለው ነገር በጣም ሰፊ ርዕስ አለው በእንትናችን ላይ። ቋንቋ ስል ያው የምናወራው ቋንቋ ብቻ ሳይሆን ዓለማችን የምንገልጽበት ቋንቋ። አሁን ለምሳሌ አማርኛ ስንል በአማርኛ ውስጥ ባህል አለ፣ እምነት አለ፣ አስተሳሰብ አለ። ባናወራው እንኳን በትንፋሽ ስንል የምንገልጸው ነገር አለ እና እኛ በሁለት ዓለም ውስጥ እኔ ራሴን ከሳየው በሁለት ዓለም ውስጥ ምኖር ይመስለኛል። አንዳንዴ ያደክበት የተማርከው የምታበለጽገው ቋንቋ አለ፣ የምትማረው የምትሰራበት ቋንቋ አለ። አፍሪካ አንዳንድ ጊዜ ቋንቋው ራሱ እንትን ስንል መቼ ነው ስዊች የምናደርገው ቋንቋውን የሚለው እንትን ራሱ ያሳስበኛልና ቋንቋ ስንል ያው አንዳንዴ አማርኛ ላወራውም ለምን በእንትን በዚህ አይነት ኮርስ እንትን ማለት ይችላልው ይላሉ አንዳንዶች። ግን ቋንቋ ማለት ያደክበት ሁሉ ሲስተም ስለሆነ ዓለምን ሀብለ የጀመርክባት ነገር ነችና ይሄም ዓለምን የምንተረጉምበት የምናይበትን መነጽር እንትን ይለዋል፣ ያሰፋዋል፣ ያጠበዋል። አሁን ቋንቋ ለመግባባት መሰረት ያለው ነው። ቅድም የጠቀሻቸው ነገሮች እንዳሉ ነው። ከንግግር ባሻገር ብዙ ቦታ የሚሰጠው ነገር ነውና ራሱን የቻለ ቋንቋም ችግር የሚፈጥርበት ሁኔታ ተመልክተናል። አለመግባባትም የሚፈጥርበት በሁለቱ አካላት መካከል የመረዳዳት ሁኔታ ካለ እና ይሄ እንዴት ነው ባንቺ እይታ ወይም ደግሞ አንቺ በምታስተምሪበት ዘርፍ ያለውን ችግር ልንቀርፈው የምንችለው ወይም ደግሞ ወደ ተሻለ ልናመጣው የምንችል? ያው ኮንፍሊክት ወይም እንትን የሙቱት ከመግባታችን በፊት መጀመሪያ ቋንቋ በዓለማችን ላይ ያለውን እንትን ትንሽ በጨምርበት ደስ ይለኛል፣ ለራሴ እንትን ለማለት ማለት ነው። እና አሁን ለምሳሌ ሂብሩና አማርኛ ስንወስድ ማለት ነው ቋንቋውን ብቻ ስናይ መግባባትን ብቻ ወይም አሁን ይሄንን ተግባባን ወይ አልተግባባን ወይ የሚለውን ብቻ ልናይ እንችላለን። ግን እኔ ምለው ምን መሰለህ፣ ቋንቋ ማለት ዓለም ነው ማለት ካሁን በፊት የነበረው ዓለም፣ የቤተሰቦችህ ዓለም፣ የታሪክህ ዓለም፣ የእምነት የብዙ ነገሮች ቁልፉ ዋናው ማለሻው እናንተ ማለት እንትን ነው ቋንቋ ነውና ቋንቋው እንትን ሲል የምናወራው ቋንቋ ሲያንስ ወይም መግባባት ካልቻልና ከዚህ ከትልቁ ትውልድ ጋር ከታሪካችን ጋር እየተፈራረቅን ነው የምንመጣው በጣም እና አሁን ቤተሰቦች ልጆቻችን አሁን ለምሳሌ የኔ ልጆች ከእናቴ ጋር በደንብ ነው ሳይግባቡ ራሴን ነው የሚቆጨኝ። ምንድን ነው የምለው ዓለሞች እንትን እያሉ እየተፈራረቁ ነው እየተራራቁ ነው። እና እንዲያውም አሁን ካልሽው አንጻር ወደፊት የሚያስፈራው ነገር ልጆቻችን የኛን ባህሎች፣ የእምነት ሁኔታዎች ይወርሳሉ ወይ እንደኛ አባቶች እንዳወረሱን የሚለው አሁን ካልተሰራ እንዲያውም ሊረሱትና ሊተውት ይችላሉ በቋንቋ ችግር ምክንያት። ትላንትና የሆነ ጓደኛዬ ጋር ያወራነ 50 ዓመት በኋላ አሁን እዚህ ሀገር ያሉ ልጆች እንዴት ነው ቋንቋውና ባህሉ ምን ይመስላል ምናምን የሚለው ዙሪያ ትንሽ አወራንና አሁን ያለውን ሁኔታ ሳይሆን ማለት ነው በባህልና በቋንቋ ውጫዊውን ብቻ ነው ይዘን እንትን የምንሮጠው። ስታይ ከሆነ ስግድ እንኳን ስንል ማለት ነው ያው ሁኔታው እንትን ለማለት ሳይሆን ውጫዊውን ልብሱን ቁሳቁሱን ያየነ ያንን ብቻ ነው እንትን የምንለው ምናየውና ለአንድ ቀን ለሁለት ቀን ጥሩ ሊመስል ይችላል። ጥልቅ ብለህ ስታስበው ግን ስታየው ግን በልጆች ዓለም ላይ ማለት በሚመጣው ጄኔሬሽን ዓለም ላይ ስታየው የምናወርሰው ምንድነው ስትል ይሄን አይደለም ቁሳቁሱን አይደለም ማውረስ የምንፈልገው። ዋናው ትልልቁ ነገር ሚኒንጉ አያልፍም እየተቋረጠ ነውና ከነገና አጥንተው ተምረው ልክ ከውጭ ሀገር እንደመጡ አበሻ ሆነው ከውጭ ሀገር መጣው ተማሩ ምናምን የሚል ከሆነ ሌላ ነው። ግን
ቀጥታ ለማስተላለፍ ብዙ ዓለማችን የምናስተላልፍበት የምንናገረው ቋንቋ ብቻ ሳይሆን ከውስጡ ያለውን ዓለም ማስተላለፍ መቻል አለብን ወደ ልጆች ወደሚመጣው ትውልድ። ያን ለመሆን ግን በእኛ ትውልድ ላይ በ30-40 ቤት ያሉት ሰዎች ሁለቱንም ዓለም የሚያውቁት ሁለቱንም ቋንቋ የሚያውቁት በህብረት ጠንከር ብለን ብዙ የምንሰራቸው ነገሮች አሉ ገና። ቋንቋ ማለት አሁን ለምሳሌ ብዙ ልጆች ቋንቋው እያወቁ ለማውራት ያፍራሉ። ለምንድን ነው የሚያፍሩ የሚለውን ስትጠይቅበት ብዙ ኢንተረስቲንግ የሆነ እንትን ሊመጣልህ ይችላል መልስ። አንድ ነገር የምታፍርበት ወይም የምትሸማቀቅበት የማትኮራበት ነገር ሲኖር ነው ከዛ እና እንዲኮሩ ምን ማድረግ አለብን የሚለው የኛ ስራ በጣም ብዙ ስራ አለን። ከ30-40 ቤት ያለነው አሳዳጊዎች ማለት ነው። ብዙ ጊዜ እናትና አባቶቻችን እያለን ወደ እናትና አባቶቻችን ነጣችንን እንቀስራለን። ያን መሆን የለበትም። እነሱ የሚችሉትን አድርገዋል። የሚችሉትን አሻገረው እዚህ ድረስ አድርሰውናል፣ አስተምረውናል። የኛዎች ግን እኛ አሁን እኔ አንተ በእኛ እድሜ ያለነው ግና ኃላፊነት አለብን እዚህ ላይ። አንደኛውም የኑሮ ተጽዕኖ ሊሆን ይችላል። ያው ስንሯሯጥ የልጆችን ሁኔታ እንረሳለን። ሌላኛው ደግሞ ትኩረት ሰጥቶ ያለ መስራት ሁኔታ እንዳለ በቃ ይሄን የሚኖሩበትን ሀገር ቋንቋ ይወረሱ ስንል የኛን ነገር ባህሉን ሰርጾ ውስጡን ቅኔውን ለመረዳት የግድ ወይ አማርኛን ወይ ትግርኛን ወይ ሌላ ኢትዮጵያዊ ቋንቋን የማወቅ ግድ የሚላቸው ሁኔታ አለና በዚህ ላይ ለማስተማር እንደው በሀገር አቀፍ ደረጃ ወይም ደግሞ እንደው በየከተሞች የተለያዩ ተቋማት ቢኖሩ እርግጥ ቋንቋን የሚያስተምሩ አሉ፣ ግን በተደራጀ መልኩ ለሁሉም ተደራሽ የሆነ አይደለምና ይህንን ችግሩን ሊፈታ የሚችል በትምህርት ሚኒስቴር ሊከፈት ሊደራጅ የሚችል አካል መኖር ያለበት መስሎ ይታያልና እንደው ለወደፊት አቅጣጫ ለመጠቆም ያክል ምን መሆን አለበት? እኔ አሁንም የምለው ደጋግሜ ማለት ነው አቅጣጫው መነሻው ስሩ መሆን የሚችለው እኛ ፍላጎታችን ምንድነው? ባህላችን እናውቃለን ወይ? ታሪካችን እናውቃለን ወይ? የኛ ታሪክ ከ100 ዓመት በፊት ነው የሚጀምረው ወይስ ከስንት ሺህ ዓመት በፊት ነው የሚጀምረው የሚለውን ታሪኩን ጥገኛ ነህ ወይስ ነዋሪ ነህ ለዚች ሀገር የሚለውን ማለት ነው። መስለህ ነው መኖር የምትፈልገው ማንነትህን ሆነህ ነው መኖር የምትፈልገው በሚለው ዙሪያ ላይ መጀመሪያ እኛ ቤተሰቦች ላይ በደንብ አድርገን መስራት መቻል አለብን። ከሰራን ካወቅን በኋላ ህብረት መስራት መቻል አለብን በእኛ ላይ ማለት ነው። ህብረት አንድ ሰው ያንደን ባህል ለማስቀረት ማለት ነው ለብቻ ለግል ብቻ አይደለም። የግል ልጆችን አማርኛ ባስተምራቸው ሄደው የሚያወሩት ከሌለ ምንም እንትን የለውም፣ ምንም የለውም። ቋንቋው ደግሞ እንዳልኩ የዓለም መግለጫ ነው እንጂ የውስጥን ዓለም የምገልጽበት ነገር ነውና ቋንቋው ብቻ አይደለም፣ ብዙ ውስጣዊ ነገሮች አሉ። አስተሳሰብ አለ፣ የምታምንባቸው ነገሮች አለ፣ ዓለምን የምታይባቸው ፊሎሶፊ አለ። እናትና አባቶቻችን ሲያሳድጉን ሚቶቻችን ሲያሳድጉን ያሳደጉን መንገድ ራሱን የቻለ መንገድ አለው እና ግድ ዙረን ልክ እንደዛ እንደነበረው እንኑር ሳይሆን የሚጠቅመውን ነገር ወስነን የማይጠቅመውን እንትን ማለት መቻል አለብን። ከዚህ ጋር አብሮ መሄደውን ወደ ኋላ ማስቀረት መቻል አለብን። ግን ሁሉንም አብሮ እንትን ሆምሪም ህፃኑን ከእንትኑ ጋር አብሮ መጣል የሚሉት ነገር አለ። ሊብሮኬታ ቲኖኪ ማሳል ሁሉንም ሳይሆን የምትጠለው ሁሉንም ሳይሆን የምትቀበለው በጾራ መፉካካት በበሰላ አንደበት ይሄ ይጠቅመኛል፣ ይሄ ይረዳኛል፣ ይሄ ይሆነኛል፣ ይሄ አይሆነኝም ብለን መያዝ መቻል አለብን። እንደዛ እንዲሆን አሽላቫሪሽን መጀመሪያ ላይ በራሳችን ላይ ሰርተን እያንዳንዳችን ማለት ነው መንገዳችን ማስተካከል መቻል አለብን። ከዛ ላይ ህብረት መስራት መቻል አለብን። ቋንቋ በህብረት ነው። አሁን ባለፈው ቅድም ሳወራ ስብራት የሚለውን መጽሐፍ ያስንትን ያለው ማለት ነው ሄደን ነበረ ለምርቃት ሄደን ነበርና ምን አልኳት መሰለ ጓደኛዬ አሁን ከእንደዚህ አይነት ቦታ ላይ እንትን ብንሆን ኖሮ ቋንቋን የምናከብር ሰው ቢሆን ኖሮ ሙልት ማለት ነበረበት። በጣም ከባድ ነው በአማርኛ መጽሐፍ አሁን በዚያ ባለንበት ሁኔታ በጣም መከበር ያለበት እንትን ነውና እና እኛ ሰርተን አውቀን ተመረን ቋንቋው ምንድነው በህይወት ያለው ቦታ ምንድነው እምነቴ ምንድነው እምነት ማለት ሃይማኖታዊ እምነት አይደለም እምነቴ እውነት ነው የሚይዛቸው መንገዶች ያን ለኔ ግልጽ ሲሆን ለልጆቼ ግልጽ ይሆናል የዛኔ ብቻዬን አይደለም መሆን ያለብኝ እንደ አንድ ህብረተሰብ በህብረት መስራት መቻል አለብን አንድ ላይ ሆነን መደጋገፍ መቻል አለብን ይሄ እንትን አይደለም ሙታሩት አይደለም
የጥጋብ እንትን አይደለም ግዴታችን ነው እንዲያውም አንዳንዴ አሁን እየታዩ ያሉ ነገሮች የተወሰነው ክፍል በአንድ አቅጣጫ ይሄዳል የተወሰነው ክፍል በሌላ አቅጣጫ ይሄድና አሁን ያልሽው መሰረታዊ የሆነ ነገር ይቀራል ልጆችንም ራሱ ለማስተማር የሚፈልገው በፊት እንደነበረው ነው ለምሳሌ አንዳንድ በዓላት ሲከበሩ አንዳንድ ነገሮችን ስናደርግ በፊት እንዲነበር መሄድ የነበረበት በዛ ነው የሚሉ ብዙ አካላት አሉ ግን ትውልዱ እየተቀየረ ነገሮችን እንደ በፊቱ የሚረዳው ህብረተሰብ ከዚህ ከአገሪቱ ተጨባጭ ሁኔታ ጋር እየተቀየረ ሲሄድ ሌላ ለዛ የሚስማማ አዲስ አሰራር መፍጠር ግድ ይላልና ትውልዱን በማስተማሩ ቋንቋውን እንዲወርስ በማድረጉ ዙሪያ በጣም ያልተሰራ ጉዳይ ነውና እንደው እዚህ ላይ ብዙ ቢሰራ መልካም ነው ምንል ሁላችንም ኃላፊነት አለብን አንቺ ቅድም ከእናትሽ ጋር ልጆች ከአያታቸው ከሚታቸው ጋር መገናኘት አለመቻላቸው እኛ ቤትም ሌላው ቤትም ያለ ነውና እንዲያውም በአያት ቋንቋ እያሉ አማርኛን ወይ ትግርኛን ልጆች የሚቀልዱበት ሁኔታ ተመልክተናልና ከኛም ከወላጆችም ብዙ መስራት ይጠበቅብናልና በጣም ጥሩ ነገር ነው ያነሳሽው መምህርት አመሰግናለሁ አሁን እዚህ ላይ እንትን ብንል ዳሚያን ባታ በሊያናታው ለኺላል እንትኑ ቃሉና የመጣህበትን ወቅ የምትሄድበትንም ወቅ ይላል አይደለ በአማርኛው በሙሉ ባባባሉ መነሻውን ያላወቀ መድረሻውን አውቅም ነው እንደዛ ነገር አይደል እንደዛ አዎ በቃ አመሰግናለሁ እና ስሩን መያዝ ግድ ይላል ግን ወደፊት አላማችን የምናቅ ከሆነ ማለት ነው አሁን ለምሳሌ ሰብሰብ ብለን አንድ 20-50 ይሄንን እንትን የተረዱ ሰዎች ማለት ነው ለሚመጣው ትውልድ ምን እንዲሆን ነው የምንፈልገው ምን እንዲሆን ነው የሚፈልገው ይባል የወደፊቱን እንትን አቀጽ እንትን አውጥቶ ማለት ነው እንደዚህ እንዲሆንላቸው እንደዚህ እንዲሆን ብለን የወደፊት ማየት ከቻለን አሁን የምናደርጋቸው ነገሮች ፍር ይዘው ወደዛ ሊገፉን ይችላሉ አሁን ችግሩ ምኑ ላይ መሰለ ብዙ ጊዜ አሁን ይሄንን ስል ብዙ ሰዎች ላይስማሙበት ወይም ደስ ላይላቸው ይችላል ግን ይሄ ነው የማየው መንገድ ማለት ነው አብዛኛውን ጊዜ መስሎ ለመኖር ከደሊሽ ታለብ ኦኬ ወይም እንዲቀበሉን በሚል ሐሳብ በቃ የውደዱኝ ነገር አይታችሁ ውደዱኝ ብሉልኝ ጠጡልኝ ቅመሱልኝ ነገር እንጀራውን ቀምሰው ይውደዱልኝ ባይወዱትስ ባይበሉትስ ባይለብሱትስ ማለት ሆነን ለማሳየት ነገር ብቻ ይመስላል አንዳንዴ ማለት ነው ለማሳየት ሆነህ የምታደርገው ነገር አምነህበት አይደለም አምነህበት የምታደርገው ነገር መጣው እስኪልቅ መስልሃል እስኪ አልብሽኝ ይልሃል እስኪ ያጠጭኝ ይልሃል እኮ ማሳየት ካስፈለገ ማለት ነው ግን የምናደርገው አንድ ነገር የምናከብረው ወይ የምንቀበለው መንገድ መስሎ ለመኖር ነው እንዲቀበሉን ፈልገን ነው ወይስ መሆን አለበት ብለን ስለምናምን ነው that's the point ኪሉ ያን ከሆነ እንትኑ ወደፊት አሁን ለምሳሌ አሁን አንድ ነገር ታረግ ልጆች አድገው የራሳቸው የሆነ ኮሚኒቲ ያስፈልጋቸው ለራሳቸው የሆነ ህብረተሰብ እንደዚህ እንትን የሚሉት ያስፈልጋልና ያንን እንመስርትላቸው ካልን አሁን ልጅ የሚያሳድጉት አንድ ላይ ሰብሰብ ብሎ ያንን ነገር ይመሰርቱታል አሁንም የቱም አንዳንዴ እንትን ስል ምን ያለው ሀበሾችን በአሜሪካ እንትን ያሉትና ያለው ከነሱ ብዙ እንትን ፓወር ቀበራለው እንደዚህ ፌስቲቫል አድርገው ሲገናኙ ልጆች እዛ ተወልደው ያደጉ አማርኛ ሲያወሩ ገባ በጣም ለምንድን ሁለቱንም አለመያዝ አንዱን አለመያዝ ማለት ያንኛውን ግዴታ መልቀቅ የለብህም እኮ አዎ ማንነትህ ነው ፈልገን ካልሄድንበት ፈልገህ ካልያዝከው አንዳንድ ያስገድደው ይይዙሃል አዎ የማትፍቀው ማንነትህ ስለሆነ ማለት ነው አዎ እንግዲህ የሚመለከታቸው ክፍሎች ወላጆች ሁላችንም ቢሆን ይሄን ማንነታችን መግለጫ የሆኑ ነገሮችን ለማስቀጠል ያንንን የሚረዳ ትውልድም መፍጠር ያስፈልጋልና አቅጣጫ ማሳየትም አለብን አንዳንዴ ወጣቱ ትውልድ ተበላሽ እንደዚህ ያደረገ ስንል ከኛ መወጣት የሚገባንን ነገር ሳንወጣ በመቅረታችን ነው ምናልባት ወላጆቻችን እኛን ያሳደጉበት መንገድ ትንሽ ጥሩ ይመስለኛል ቢቆነጥጡንም ያኔ የሆነ ነገር ቢያረጉም ቢያንስ ገርተውናል ወደሆነ አቅጣጫ እንድንሄድና እርግጠኛ ሆን መስሎኛል አትበል እርግጠኛ ሆን እኛንን በጥራው ግራው በእውነት አሁን እኔ እዚህ ካለውበት ደረጃ የደረስኩት በአንድና አንድ በእናቴ እንትን ነው ኃይል ነው በእውነት ነው ማለት
በሌላት ቋንቋ ይዞሽ ብላት እዚህ ለኛ ትምህርት ቤት አብራኝ ሄዳ የፈለግሽው ንገሪያቸው እና እሷን ቻለች ቤት ደኛለች ማለት ጋሻ ሆና ማለት ነው ምንም እንኳን ፕኒሚያ በማር አብራኝ እንዳለች እርግጠኛ ሆኜ ማለት ነውና ራሳቸውን በአንድ በኩል ፊሉንትን ብለው ካለንበት አድርሰውናል እዚህ ላይ ይላል ነው እንትን መንገድ ማለት ነው አሁን እኛ ሆነን መገኘት አለብን ወላጅ ሆነን መገኘት አለብን አደር አለብን እንደኔ አስተያየትና ይሄ ከስራ በላይ ነው አሁን ሰራሁኝ አልሰራሁኝ እንደዛ አልኩ አይደለም ሌላው ትንሽ እንትን ሰፋረኩት ግን ቢሆንም ያው ልበለው በትምህርት ቤት ዙሪያ በህብረተሰብ በኮሚኒቲ እንትን የሚሰሩ እንትኖች ማለት ነው እንደዚህ ትልልቅ ነገር እንደ ስግድ ነገር ሲኖር ወይም እንደንትን የራሱ የሆነ ባጀት ያለው ሲኖር ማለት ነው በውጫዊ ነገር ብቻ እንትን አትሸፋፍኑት ጥልቅ መሆኑ አስፈላጊ ስለሆነ ለማሳየት ብላችሁ አታድርጉ ምትሰሙኝ ካላችሁ ይገባችኋል በቃ ሸይስ ጣለም ያፈ ፎቶ እንዲወጣ ምናምን ነገር ገባ ያንንም ጥሩ ነው እንዳለ ሆኖ ያንንም ወረድ የለበትም እሺ ያንን እንዳለ ሆኖ ከውስጡ ግን ውስጣዊ እንትን ነገር መጨመር አለበት ትምህርት አዘል መሆን አለበት ስር የሚሰድ ነገር መሆን አለበት ከውስጥ የሚቀር ነገር መሆን አለበት አልተበቀር ባዶነታችን ነው እንትን የሚለው በቃ ሽፋኑ ብቻ ገብቷል ማለት በጣም በትክክል ብዙ ነገሮች ላይ ግንዛቤ የሚሰጥ ነገርን ጨምሮ ዝግጅቶችን ማዘጋጀት ይቻላልና ልክነሽ አንዳንድ ጊዜ ለተወሰነ ጊዜ አሁን ስግድ ባህል ተብሎ ያየንባቸው በአንዳንድ በአካባቢ ልጆች ይጠራሉ የሆነ ዘፈን ነገር አለ ይሄዳሉ ልጆች የሚያዩት ያንን ውስጡን ያንን የሚፈለገውን ስለ ስግድ ምንነት ለማስረዳት እንኳን ብዙ ጊዜ የማገኙበትና ብዙ አጋጣሚዎች የሌሉበትን ሁኔታ ተመልክተናልና በቀጣይ የሁላችንም ኃላፊነት ነው ትውልድ የመቅረጽ ለትውልድ ደግሞ የአባቶቻችን ባህል እምነት የማውረስ ግዴታም አለብንና ሁላችንም ተባብረን መስራት አለብን ነው ምንል በጣም ነው የምናመሰግን መምህርት የኔነሽ መጨረሻ የምታስተላልፊው መልእክት ካለ ያው መጨረሻም ያው ላመሰግን ፈልጋለሁ አሁን አደራ አለብን በየበደመደመው እንትን ይበቃኛል ለኔ ያንን አደራ ለመወጣት እንደ አንድ ግለሰብ መማር መቻል አለብን እንደ አንድ ህብረት መስራት አለብን የሚጠቅም የሚጎዳውን ለይተን ማወቅ መቻል አለብን የሚጠቅሙ ነገሮችን ማበረታታት መቻል አለብን ባዶ ሰው አንድ ሰው የግል ቢያስብ ይሄ መሆን አለበት ምናምን ብሎ እንትን ቢል የሚደግፈው ከሌለ እንትን የለውም በተለይ ህብረተሰባዊ ነገር የሆነ ነገር ማለት ነው መጥፎ ነገርም የሚቀጥለው የሚደግፈው ስላለ ነው አሁን እና ምን ደግፈው ነገር ለይተን ማወቅ መቻል አለብን የሚል ሐሳብ አለ እና ጥሩ መምህርት የኔነሽ በጣም ነው እናመሰግነው ቀጥይበት ከኛ ጋርም ትብብርሽ ይቀጥል ነው ብዙ አመታት ነው አብረን ያለን ገና ብዙ አመታትን አብረን እንላለን የህይወት መንገድ ድርጅት መስራችና አስተዳዳሪ መምህርት የኔነሽ ታደሰ በድጋሚ እናመሰግናለን ሰላም ጊዜ ሰላም ሆኖልኝ ቻው ቻው